ቀን እያሳለፋችሁ እንደሆነ እናምናለን ከጤና ሌላ ምንም ነገር የለም ዋናው ነገር ጤና ይባላል ዋናው ጤና ነውና አንዳንዴ ደግሞ ከሀገር ወጣ ብለን መታከም ልንፈልግ እንችላለን እውነት ነው በዛ ውስጥ ደግሞ ብዙ ሰዎች የሚያሳስባቸው ምንድነው ይሄንን ነገር እንዴት አድርጌ አስፈጽሜ ተጻጽፌ ፕሮሰሱን አልፌ መሄድ ይችላልው ይላሉ በስለ ጤናው ዛሬ ምላሹ አለ ጌትዌል ሜዲካል ትራቭል ደግሞ ለዚህ መፍትሄ አለን ይያሉ ነው አዎ እንግዲህ ምህረት ሄዳ ልታሳየን እንደው የት ሄደን እንታከም ሉላዬ በስለ ጤናው እንመልከታ ስለ ጤና ጌትዌል እንደነሽ እኔ ስኳር አልፈልግም ናርዲ ወይ ምረክ እንዴነሽ አለው ደህና ነኝ ምን ነው አመምሽ እንዴ ድምጽሽ ጠፋ አመሰግናለሁ አይ ተናል እንዴት ነሽ እንዴት እየሆንሽ ነው አለው እንዴ ተመላለስኩኝ ነው እንዴት ሆነ ያ ነገር ናሙናው ተወሰደ እንዴ ናሙናው ተወሰደ ካንሰር ነው አደረጋለሁ አይዞሽ እኔ እኮ እንደውም ቦሌ አካባቢ ነበርኩኝና እዚህ ጌትዌል ሜዲካል ትራቭል የሚባል ድርጅት አለ ለህክምና ውጭ ሀገር የሚሄዱ ሰዎችን ሁሉንም ነገር በማመቻቸት ነገሮችን ቀላል ያደርጋሉ ብለውኛልና እስቲ እዛ ልሂድና ጠይቂያቸው እነግርሻለሁ የሚሉኝን ነገር በጣም ደስ ይለኛል ምረቴ እሺ ተደውልልሻለሁ እሺ እግዚአብሔር ይመስገን እንዴት ነው እኔ አጋጣሚ ለስራ መጣሁኝና የጓደኛዬ ኬዝ ነበር በዛው ልጠይቅ ብዬ ነው አንቺም እንደዛው ነው ወይስ አንድ ወዳጄ የጉበት በሽታ ተገኝቶበት ህክምና ሲከታተል ነው የቆየው እዚህና አሁን ላይ የጉበት ንቅለ ተከላ ስላስፈለገው የውጭ ሀገር ህክምና እንዴት እንደሆነ ለመጠየቅ ነበር የመጣት አዎ ለነገሩ ሀገር ውስጥ ብዙ ማናገኘው ህክምና ሲኖር ወደ ውጭ ሄዶ ለመታከም ደግሞ የሚያግዘን ሰው እንፈልጋለን አይደል ወዴት ሀገር አማራጮችን ለመጠየቅ ነው ዛሬ ቱርክና ህንድን አስበናል ከዚህ በፊት በዚህ በጌትዌል ከሀገር ውጭ ሄዶ የተሳካ ቀዶ ጥገና አድርጎ የሚያክሰው ነበር የጠቆመንና እሱ ቱርክ ነው ሶ አንደኛው ምርጫችንን ቱርክ እናደርጋለን ብለን እናስባለን ሰላም ዶክተር እንዴት ነህ እግዚአብሔር ይመስገን ሰላም እንኳን ደህና ቆየኝ እባክህን አንተ ቀደ እሺ አመሰግናለሁ እሺ አመሰግናለሁ እንኳን ደህና መጣሽ እንኳን ደህና ቆየኝ እባክህን ልተዋወቅ እሺ እኔ ዶክተር በጋሻው ባይለየኝ ይባላለሁ የጌትዌል ሜዲካል ትራቭል መስራችና የስራ አስኪያጅ ነኝ አዎ በርግጥ ዛሬ እኔ ለስራ ነው የመጣሁት በስለጤናው ፕሮግራም ግን ደግሞ ከመጣው አይቀር የጓደኛዬ ኬዝም ስለነበር እሱንም ቼክ አደርጋለሁ ብዬ ነበርና ወደዚህ የሚመጡ ታካሚዎች መጀመሪያ ምንድነው ማድረግ ያለባቸው ምንድነው ከነሱ የሚጠበቀው ወል እንግዲህ የተለያዩ የጤና ችግር ያለባቸው ሰዎች እዚህ ሀገር ህክምና አድርገው አንድም
ሕክምናው እዚህ ሀገር ስለማይገኝ፣ ሁለትም የተሻለ ሕክምና የሚፈልጉ በቴክኖሎጂ የሚሆን በሙያ ልምድ የሚፈልጉ ሰዎች ነው እኛ ጋር የሚመጡት እና በሚመጡበት ጊዜ ብዙ ጊዜ ማድረግ ያለባቸው ኬዙን እስከዛሬ ያደረጓቸውን ሕክምናዎች በደንብ አድርገው ዶክመንት አድርገው ይዘው ሲመጡ እኛ ለማየት የተደረገውን ሕክምና ምክንያቱም ሕክምና ቀጣይነት ያስፈልገዋል። ስለዚህ እንደ አዲስ አይጀመርም እና እዚህ የተደረገውን ሕክምና ቀጣይነት ለማየት ያደረጓቸው ምርመራዎች፣ የወሰዷቸውን ሕክምናዎች የመጣውን ውጤት ወይም ያልመጣውን ውጤት በደንብ መገንዘብ ስላለብን ከሙሉ ሕክምና ዶክመንታቸው ጋር ሲመጡ ለመርዳት በጣም ስራውን ያቀላል። አሁን ያጠፋሁት ዶክመንቱን ይዤ መምጣት ነበረብኝ። ስለዚህ ቀጣይ ልጅ እመጣለሁ ማለት ነው። እናመሰግናለን። ምን ያህል ጊዜ የሆነው ግን ጌትዌይ ሜዲካል ትራቭል ከተመሰረተ? ጌትዌይ ሜዲካል ትራቭል አሁን ከተመሰረተ ወደ 14 ዓመት አካባቢ ሆኗል። እንዴት ነው የሚሄዱባቸውን ሀገራት ወይም ሆስፒታሎች የምትመርጡት? ሀገሮችና ሆስፒታሎች ስትመርጪ እሱ ጋር ነው ትልቁ ምንድነው እሴት መጨመር ያለው ብዬ ነው የማስበው። ምክንያቱም ለጉዞ የሚቀሉ አክሰስብል የሆኑ ተደራሽነታቸው የቀረበ ሀገሮች መሆን አለባቸው። የሕክምና ቱሪዝም ልምድ ያላቸው መሆን አለባቸው እና ያ እንደ ሀገር በጣም ኢምፖርታንት ነው። ለምሳሌ በተደራሽነታቸው በጣም ከባድ የሆኑ የቪዛ ፕሮሰሳቸው ኮምፕሊኬትድ የሆነ ሀገሮች ጋር ዲል ስታደርጊ ቶሎ ሕክምና የሚያስፈልጋቸው ሰዎች ቶሎ ሕክምና እንዳያገኙ ችግርም ስለሚሆን አንደኛው እሱ ነው። ሁሉም ሆስፒታል ሁሉ ነገር እሰራለሁ ብሎ ነው ራሱን የሚያቀርበው። የኛ ትልቁ ስራችን ለተለያየ የልቀት ማዕከል ያላቸው ሆስፒታሎችን መለየት መቻል። አንደኛ ይህን የምታደርገው ሆስፒታሎቹ ባላቸው የዓለም አቀፍ ተወዳዳሪነት ወይም ደረጃ መዳቢያ ዋናው ነገር በዚህ ውስጥ የሚጠቀሰው JCI ነው ወይም ጆይንት ኮሚሽን ኢንተርናሽናል ይባላል። ልክ ሌሎቹን ስታንዳርድ እንደሚያወጣ የትኞቹ ሆስፒታሎች ያን ስታንዳርድ ማች ያደርጋሉ። ይሄ ጎልድ ስታንዳርድ የሚባለው ማለት ነው ጤና ሰርቪሶች ላይ ማለት ነው። ስለዚህ እነሱን ጠጋ ብለን እናያለን። ከዛ ባሻገር ሁሉም ሆስፒታል በጣም ልቆ የሚገኝባቸው ሴንተሮች አሉ። አንዳንዱ በካንሰር ላይ በጣም የላቀ አደረጃጀት አለው። አንዳንደኛው ላይ በዚህ በልብና ሳምባ ሕክምና ላይ፣ ሌሎቹ በአጥንት ላይ። ስለዚህ የትኞቹ ዲፓርትመንቶች ናቸው በጣም የተለየ ሙያ ያላቸው ሰዎች የሚቀጥሩ የተለየ ቴክኖሎጂ የሚጠቀሙ የሚለውን ነገር በቅርበት እናያለን። እዚህ ሆኖ መላክ ብቻ ነው ወይስ እዛ የምታዘጋጁት ሰው አለ የሚቀበላቸው ማደሪያ ሌሎች ነገሮችም ይኖራሉና እዚህ ላይ? እኛ እንግዲህ ኤንድ ቱ ኤንድ ከጫፍ እስከ ጫፍ ያለውን ከኤርፖርት እስከ ቤታቸው ነው የሚለው ፕሮሰሳችን። ስለዚህ ከመሄዳቸው ጀምሮ ያለውን ተመልሰው እስኪመጡ ድረስ ያሉት በሙሉ በእኛ እና እኛ በሰራ ነው የጉዞ ሂደት ውስጥ የሚፈጸሙ ስለሆኑ ጥሩ የሆነ ምንድነው we control the experience of the patient ወይንም ምንድነው የሚያዩትን ነገር አውቀን ነው የምናደርገው እና እሱ ትልቅ ጥቅም አለው። ከዚህ ቪዛ ማዘጋጀት፣ ፍላጎት ካላቸው ትኬታቸውን ሰፖርት ማድረግ፣ ከዛ ከሄዱ በኋላ ኤርፖርት የሚቀበላቸው ሰው ማዘጋጀት፣ ወደ ተዘጋጀላቸው ኖርማሊ የምናዘጋጅላቸው ቦታ በሆስፒታሉ በጣም ቅርበት የሆኑ አንዳንዴ ደግሞ እንደሄዱ ቀጥታ አድሚሽን የሚያስፈልጋቸው ወይንም ወደ ሆስፒታል መተኛት የሚያስፈልጋቸው አሉ። ስለዚህ አፖይንትመንታቸው ተደርጎ ቀጥታ ወደ ሆስፒታሉ እንዲገቡ የሚደረጉ አሉ። አንዳንዴ ደግሞ በኢመርጀንሲ ከዚህ ሀገር ኤርሊፍት መደረግ ያለባቸው ታካሚዎች አሉ፣ በቶሎ ሕክምና መስጠት ያለበት ማለት ነው። ስለዚህ ኤር አምቡላንስ ይባላል። እሱን ሰርቪሶች የምናዘጋጅበት አለ። ከዛ ውጭ ግን ሰዎቹ ከደረሱ በኋላ ሕክምናውን አድርገው ሲጨርሱ ትኬታቸው ተስተካክሎ ተመልሰው እዚህ እስኪመጡ ድረስ እዛ ባሉበት ሂደት ውስጥ ግን በቋንቋ የሚረዳቸው እዚህም ያሉ ሐኪሞች ደግሞ ከሐኪሞቹ ጋር ደርሰው እስኪመጡ ድረስ ያለውን የሕክምና ፕሮሰስ በሙሉ እጅ ይዘን ነው የምንመልሳቸው ማለት ነው። ስለዚህ ወደ ዶክተር ራኬብ ሄደሽ ፕሮሰሱ እንድትጀምሪ አሳይሻለሁ ማለት ነው። እሺ፣ ወደ ዶክተር ራኬብ ጋር ልሂድ። እሺ፣ በጣም አመሰግናለሁ። ሰላም ዶክተር። እንዴት ነሽ? እግዚአብሔር ይመስገን። አመሰግናለሁ። እንዴት ነው? ስራ ጥሩ ነው? ሁሉ ሰላም ተመስገን።
ዶክተር ራኪ ተመሰለው ይላል። እንዴት ነሽ? እግዚአብሔር ይመስገን። ጥሩ ነው። ጥሩ ነው። እግዚአብሔር ይመስገን። ዶክተር በጋሻው አንድ የጓደኛዬ ሕክምና ኬዝ አለ ብዬ ስል በራኬብ በኩል ነው የሚያልፈው ብሎ ነው ወደ አንቺ ጋር የመጣሁት። መጀመሪያ ወደ ጌትዌል የሕክምና ተቋም በተለይ በሐኪሞች የታዘዘ ሕክምና ወደ ውጭ ሀገር ለሚሄዱ ታካሚዎች አገልግሎት የምትሰጡትና እንዴት ነው የምትቀበሉት? ሂደቱ ምን ይመስላል? ኦኬ ሂደቱ ያው ወደ ጌትዌል ሜዲካል ትራቭል አንድ ታካሚ የውጭ ሀገር ጉዞ አድርጎ ህክምና ማድረግ ሲፈልግ ከዚህ የምንጠይቃቸው ዶክመንቶች ወይም መረጃዎች አሉ የምንሰበስባቸው። በዋነኝነት ታካሚው ወይም ደግሞ አስታማሚ መጥቶ ሙሉ ኢንፎርሜሽን የሚያውቅ ከሆነ ስለ በሽታው እንወያያለን። መቼ እንደጀመረ፣ ሂደቱ እንዴት እንደነበረ፣ ምን ምልክቶች እንዳሉት። ምክንያቱም እነዚህ ኢንፎርሜሽኖች በኋላ የምናማክራቸው ስፔሻሊስቶች ይፈልጓቸዋል። በላቦራቶሪ ውጤት ወይም በኤክስሬ ወይ በኤምአርአይ ብቻ ተደግፈው የህክምና ውሳኔ መወሰን ስለሚከብዳቸው እነዚህ መረጃዎች ከወሰድን በኋላ የላቦራቶሪ ውጤቶችን ወይም በሲዲ ማምጣት የሚችሏቸው የኤምአርአይ የሲቲ ስካን ውጤቶችን ሰብስበን ውጭ ሀገር ያሉ የተለያዩ ስፔሻሊስቶችን በዛ በሽታ በሚገባ ስፔሻላይዝ ያደረጉና በብዙ ጥናት ሲያደርጉ የነበሩ ተቋማትን ብዙ በዛ የጤና ዘርፍ የሚታወቁትን ሐኪም ቤቶች አማክረን የነሱ ምላሽ እንጠብቃለን። የነሱ ምላሽ የሚያካትተው ትሪትመንት ፕላን ወይም የህክምና እቅድ የምንለው የሚያካትቱት ኢንፎርሜሽኖች አንደኛ መስራት የሚፈልጓቸው ምርመራዎች ምን ምርመራዎች ናቸው የሚለው፣ ሁለተኛ ያሰቧቸው የህክምና አይነቶች ቀዶ ጥገና ወይ የጨረር ህክምና ነው ወይስ በመድኃኒት ነው ወይ የሚለውን አያይዘው ይልኩልናል። ይሄ ሁሉ አብሮ ሲላክ ከሚያወጡት ወጪ ጋር አብሮ ተመን ተደርጎ ይሰጣቸዋል። ከዚህ በተጨማሪ ምን ያህል ቀን እዛ ሀገር እንደሚቆዩ፣ ምን ያህል ቀን በሆስፒታል ውስጥ፣ ምን ያህል ቀን ደግሞ በተመላላሽ ህክምና እንደሚቆዩ ታካሚዎቹ አብሮ የተካተተ ኢንፎርሜሽን። ከዛ በተጨማሪ ደግሞ ስለ ሐኪሙ ፕሮፋይል ወይም ስለ ሐኪሟ ፕሮፋይል በምን ዘርፎች እንደሰራች ወይም እንደሰራ፣ ምን ያህል ሰክሰስ ሬቱ እንዳለ፣ እነዚህ ሁሉ ኢንፎርሜሽኖች ከሐኪሙ ፕሮፋይል ጋር ተያይዞ ምላሽ እንሰጣለን። ይሄ ከ2 እስከ 3 ቀን ይፈጃል ከተለያየ ሀገር ለመቀበል። ወደዚህ የሚመጡ ታካሚዎች የተለያየ አይነት ኬዝ ያላቸው ታካሚዎች ናቸው እና ምን አይነት ኬዞች ናቸው በብዛት ወደዚህ የሚመጡት? የተለያየ አይነት ህክምና አይነት ፈልገው የሚመጡ ታካሚዎች አሉ። በብዛት የምናስተውለው የካንሰር ህክምና የሚፈልጉ ታካሚዎች ናቸው። በተለያየ መንገድ መደረግ ይችላል። ለምሳሌ አንዲት ሴት በጡት ካንሰር ዳያግኖስ ከተደረገች 2 የተለያየ አማራጭ አላት። አንደኛ ወደ ጌትዌል መጣ ህክምናውንም ምርመራውንም ወደ ውጭ ሀገር ጉዞ አድርጋ ሙሉ ለሙሉ መከታተል የምትችልበት አጋጣሚ አለ። ሁለተኛው ደግሞ እዚህ ምርመራው ከተደረገ በኋላ ኬሞቴራፒውን ወይም በአጋማሽ ህክምናውን እዚህ ከጨረሰች በኋላ ቀጣይ ያለው ስቴፕ ምንድነው የሚለውን ለማወቅ የሚሰሩ ምርመራዎች አሉ። እንደ ፔቲቲ አይነት መመርመሪያ መሳሪያዎች አሉ። እሱ ምንድነው የሚያደርገው በሰውነት ውስጥ ምን ያህል ቦታ ላይ ተሰራጭቷል የሚለውን ስለ ካንሰሩ በደንብ የሚያጠና መሳሪያ ነው። ከዛም በኋላ ቀጥሎ ያለውን ስቴፕ ለመወሰን ያመችናል። ስለዚህ በእንደዚህ አይነት ሁኔታ ማሳከም እንችላለን የካንሰር ህክምና። ስለዚህ ከታመሙ ሰዎች በተጨማሪ ደግሞ መጀመሪያ ጤንነታቸውን ቼክ ማድረግ ለሚፈልጉ ሰዎችም አማራጮችን አይታችሁ ሪሰርች ሰርታችሁ ትልካላችሁ ማለት ይገባ። አመሰግናለሁ ዶክተር። የዛሬው የስለ ጤናው ፕሮግራማችን የውጭ ሀገር የህክምና ጉዞን ቀላል ለማድረግ በተቋቋመው ጌትዌል ሜዲካል ትራቭል ጋር ነበረ ቆይታ ያደረኩት። መገኛቸው ደግሞ ቦሌ መድኃኔዓለም ኤድና ሞል አጠገብ በሚገኘው ህብረት ኢንሹራንስ ህንፃ 2ኛ ፎቅ ላይ ነው። ሳምንት በሌላ የስለ ጤናው ፕሮግራም እንገናኛለን።